አላመንኩም ይህን ጉድ በሉኝ እውነት ተያዘ ጌታቸው በሉኝ እውነት ተያዘ ጌታቸው በሉኝ እውነት ይቆማል ግፉ የሚሰራቸው ስንቱን አፍዝዞ ሕይወት አሳጣቸው በሉኝ እውነት ተያዘ ጌታቸው ወንጀለኛ ራሱ ስለተፋው በጥፊ ብለስ እውነቱን አሳውቀው አብቅቷል በለው ድራማው ዛሬ ቀን ነው የመጨረሻው ሰማና ላይ አይደለሁም እኔ ሰማናለ ወንጀል ስለምኔ ሽጉጡን አውጥቶ ያየሁት በዓይኔ ትኩስ ነው የሳት የሐረመኔ ስላልተረዳ ነው የብሩኬን ወኔ። ሰላም ጤና ይስጥልኝ ውድ አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። በድጋሚ በሌላ አስተያየት መጥቻለሁ። ዛሬ የመጣሁት በቃ እንደምትሰሙት በድምጼም ደስ በሚል ነገር ነው የመጣሁት። ብሩኬ ጀግናችን ሰውየውን ፊት ለፊቱ አስቀምጦ ሲያንቀጠቅጠው አሳይቶናል። በእውነት ነው የምላችሁ በጣም በጣም ደስ ብሎኛል። ለዛም ደግሞ እንግዲህ ግጥሜን እንዳዳመጣችሁት የደስታ መግለጫ ግጥም ከፊት ለፊት ለቅቄያለሁ ማለት ነው። እስከ መጨረሻው ደግሞ መስማት ከፈለጋችሁ እንደምታውቁት መጨረሻ ላይ መስማት ትችላላችሁ። በነገራችን ላይ ምን ተሰማችሁ? በእውነት ነው የምላችሁ ይሄ ሰውዬ ያ የምናውቀው ጭራቅ እንደዚህ ቁጭ ብሎ በቃ ምን ብዬ ልናገር? በእውነት ነው የምላችሁ ለካ ደስታ በጣም ቀላል ነው። አይገርምም? በጣም ደስታ ቀላል ነው። በጣም ደስ ብሎኛል። ግን የምገልጽበት እንኳን ቃላቶች አነሱኝ። አይገርማችሁም? ቃላቶች አነሱኝ። በጣም ደስ ብሎኛል። ለማንኛውም እስኪ አድማጮቼ ወንድሞቼ እቺን አይተን ተመልሰን ነው እኔ ጌታቸው አይደለም። ይኸውልህ እኔ በረራ ማደርግበት ቲኬቱን አሳይቻለሁ። እስካን ማድረግ ትችላለህ። እኔ ጌታቸው አይደለም። ማን ነው ጌታቸው? እንዲያዝ ነው በምን አወቅ? ማን ነገረ? ጌታቸው የሚባል ሰውዬ ስትለኝ አልነበር እንዴ? ራስ ጌታቸውን ያዝ ነው ምናምን እያልከኝ አይደል እንዴ ያለው? ቅድም ከኔ ጋር ስትገታገት የነበርከው ታዲያ ጌታቸው ምናምን እያልከኝ አይደል እንዴ? እኔ ይኸውልህ ጌታቸው አይደለም። እስካናር ከፈለቀ ይሄን አቅም እንኳን ያለ አይመስለኝም። ይኸውልህ እንግዲህ እንደዚህ ቪዲዮ ላይ እንደሰማችሁት አጅሬው እኔ ጌታቸው አይደለሁም ብሏል። ያው ደግሞ ደጋግሞ ጌታቸው አይደለሁም ይለናል። ግን እኔ ባለፈውም ብሩኬ ያንን በሽተኛ ሰውዬ አምጥቶ አንተ ጌታቸው ነህ እያለ ስንትን ሲል ግን ትንሽ ግራ ተጋብቼ ነበር። ለምን መሰላችሁ? ብዙ ነገር ማጣሪያ ነገር ስላለው ባለቤቱን ያውቃል፣ ያቺኛው ፍቅር የወለዳላትም ያውቃል። በእነሱ በቀጥታ ማጣራት ይቻላል በሚለው ነው። ከዛ ባታለፈ ደግሞ ዲኤንኤ የሚባል ነገር አለ ልጆቹ ስላሉ ማለት ነው። እና በዛ መጣራት ይችል ነበረ። ለምንድን ነው ከዚህ ከአይምሮ በሽተኛ ጋር ጊዜውን የሚያጠፋ የሚል እንትን ታሳቢ ነገር በአይምሮ የመጥቶ ነበረ። ነገሮቹ ከማራዘም እንደዛ የሚያጥርበት ነገር ቢኖር ብዬ ነበር። አሁንም ደግሞ ይሄ ሰው እኔ አይደለሁም ጌታቸው አይደለሁም ብሎ ይለናል። ግን እኔ አሁን ትናንትና ትንሽ ዳውት ነበረኝ ካለው ከምንሰማው ከወንጀላቸው አንጻር እነሱ ዱፕሊኬት የነሱ መሳይ ብዙ በየቦታው ስለሚያስቀምጡ፣ አሁን ግን ሙሉ በሙሉ በልቤ እሱ እንደሆነ አረጋግጫለሁ። ለምን መሰላችሁ? ልጅቷ በተናገረችው የሰውየውን ስራ ስታስረዳ አብራ የተገኘችው ጥይት የተመዘዘባት ልጅ ከተናገረችው አንጻር ስለሰማኋት በትክክለኛ ይሄ ሰው ጌታቸው ነው ብያለሁ። ይሁንና እንደሰማ ነው ያ በኃይሉ የሚባለው ስራው ምንድን ነው? የመንግስት መስሪያ ቤቶች ማህተም ሁሉ ያለው ሁሉም መንግስት ማለት ትችላላችሁ። መንግስትን በቁጥጥር ስር ያደረገው በማህተም በፌክ ሁሉ ነገር። ስለዚህ ለዚህ ሰውዬ ሌላ አይዴንቲቲ አይሰጠውም ማለት ይከብዳል።
እንግዲህ ተመልከቱ ለሌላ እየሰጠ ለዋና ወንጀለኛማ እንዴት ለምን አይቀየርለትም? አሁን ታዲያ ጌታቸው ቀርቶ ከበደ ቢሆን እኛ ጉዳያችንም አይደለም። ፊቱንም ተሰርቶ ቢመጣ እንደዛች ሰይጣን ዶክተር ጉዳያችን አይደለም። ወንጀለኛ ነው አይደለ? ስለዚህ ምንድነው እሱን እኔ አሁን እሱ አይደለም ያሳሰበኝ። እሱ ጌታቸው እኔ አይደለም ስላለም አይደለም ያሳሰበኝ። ምንድነው እኔ ያሳሰበኝ ከኋላው የሚመጣው ነገር እምላችሁ መሰላችሁ? ይሄ ሰውዬ ታስሮ እስር ቤት የመቆየቱ እድል ምን ያክል ነው የሚለው በጣም 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 ፍራቻን በጣም ስጋት ላይ የበለጠ የለቀቀብኝ ጉዳይ አለ። ለማንኛውም እስኪ እቺን ቪዲዮ አይተን ተመልሰን እንምጣ። የማታውቅ ሰው ሰማኝ ለምን ሽጉጥ ደግባል? እኔ እጅህ ላይ አልወደኩም። እንዳውም እናንተ ናችሁ እኔ እጅህ ላይ ወደቃችሁት። ልብ በል ይሄንን ነገር እንዳትረሳው። ይኸውልህ ዛሬ ሁሉም ነገር ያልፋል። እኔ ጋር ያለፈው ድንጋይ እኔ ላይ ያለፈው ዱላ ቡጢ ጠብቅ። እያንዳንድሽ እኔ ላይ ያሳረፍሽው ቡጢ እኔ ላይ ያሳረፍሽው ማንኛውንም ነገር ጠብቅ። በእጥፍ ዋጋ አታስፈኝነት የለን። በቃ የምንሰራው በቃ እኛ ነን የምንሰራው ስራ። ምን ያህል ጊዜ ሆነው ገዛኸኝ ከእስር ቤት ከወጣ ብዙም አልቆየም እኮ እስር ቤት ቢያንስ 2 ወር 3 ወር። ነገሮች አሁን እንዳለ የተሙም ሰዎች እያንዳንዱ እንደዚህ በሚዲያም በምንም ወደሱ ስለነበረ ፊታቸውን እስከሚያዞሩ እንደ ማረፊያነት ነው የተጠቀመበት እንጂ አልቆየም እስር ቤት። በጣም የሚገርም ነው ተመልካቾቻችን። ማለት ያንን ኬዝ እኔም በደንብ የማስታውሰው ኬዝ ነው። ተከታትለን አቶ ገዛኸኝ ምን ያህል አመት ሁላ እንደተፈረደበት እኛም ራሳችን እናውቃለን። እና ተከታትለንም ባልደረቦቻችንንም እየላክን እኛ ሌላ ኬዝ ወዲያው ብንጀምርም ባልደረቦቻችንን እየላክን ይህንን ኬዝ እንከታተል ነበር። እና ምን ያህል አመት እንደተፈረደበት ራሱ እናውቃለን እኛ በውስጥም ከህግ አካላቶችም ጋር ግንኙነት ስላለን። እና ማለት ሲለቀቅም እንዴት ለኛ መረጃ ሊደርሰን እንዳልቻለ በጣም ግራ ነው የሚገባው። ምን ያህል ሰው እንዳለው ከህግ አካላቶችም ጋር ምን ያህል ሰው እንዳለው ነው እኔ እኮ ለዛ ነው አንተን እንደዚህ አይነት እንግዲህ ይሄ ቪዲዮ የሚያሳየን እነዚህ ተሙን ለማስገደል ሲሯሯጡ የነበሩ ተሙን ችግር ውስጥ የጣሉት ሰዎች ከሰዎች አንድላታቸው ናቸው። እንደሰማነው ሌላ ዲያስፖራ አለ። እነዚህ ደግሞ ሁለተኛ። ኦኬ ዋናው ነገር ምንድነው? ይሄ ሰውዬ አሁን ሁለተኛ ሊያስገድለው የነበረው ሰውዬ ማን እንደሆነ ታውቃላችሁ? ከዚህ በፊት ባልሳሳት አቶ ተመስገን ነው መሰል ስማቸው፣ ባልሳሳት ለማንኛውም እውር ነኝ ብለው ተሙን እንደዛ መድፌ ያስወግተው ለዶክተሩ ከፍለው በሰራተኛዋ እናትየዋን አስመርዘው ያው ቶሎ ተረፈች እንጂ ያው ሳይመርዙን ቀምሰውታል፣ ግን ሳይጨርሱት ደረሰባቸው ልጃቸው። እሱን እንደዛ እግሩ ይቆረጣል ምናምን እንግዲህ መከራውን አይቶ ነው ሄዳ ነው ያንን ያደረገው ሰውዬ የስንቱን ሰዎች ገንዘብ የዘረፈ ሰውዬ፣ ስንቱን ወጣት ልጆች ሴት ልጆችን ያበላሸ ሰውዬ፣ ብዙ ወንጀል ያለበት ሰውዬ ተሙ ከተሻለ በኋላ እስር ቤት ካስገባው ጥቂቶች ወራቶች ተቆጥሮ ተመልሶ ወጥቶ እሱ ነው አሁን ሁለተኛ ላይ ሊያስገድለው የሚሞክር። ይኸው እንደሰማ ነው። ይሄንን ነው የምለው። ሲወጣ በነፃ ነው የተለቀቀ። ይሄ እንግዲህ ታውት ስንት ወንጀል የስንት ሰዎችን ንብረት የዘረፈ ሌላም ሌላ በቀላሉ እንኳን ተሙን ሽባ ሊያደርገው መርዝ የሰጠውን ሰውዬ መርዝ ያስወጋውን ሰውዬ ነፃ ተብሎ መንግስት ለቆት እንደገና ህይወቱን ሊያጠፋ በዚህ ደም መንገድ ተደራጅቶ መጥቶበታል። ታዲያ ይሄ ሰውዬ እንግዲህማ ይሄማ የባሰው ነው። አሁን እኛ የምናውቀው አሁን የተያዘው ሰውዬማ የባሰው ጭራቅ ነው። መንግስት እንደዚህ የሚለቀው ከሆነ 2 ወር ነው የወጣው አሉ ያ ሰውዬ። እንደዚህ የሚለቀው ከሆነ የባሰ አንበሳ እንደተናገረው ደግሞ መጨረሻ ላይ ተመልከቱ አስጠንቅቀዋል። እያንዳንዳችሁን አለቃችሁም ብሏል። ስለዚህ ምንድነው ዋስትናቸው? ለነዚህ ወንድሞቻችን ምንድነው ዋስትናቸው? ፍርድ የሚሰጠው ፍርዱ በትክክል ካልሆነ እነዚህ ሰዎች ምንድነው ዋስትናቸው? ተመልከቱ። ተለቀቀ እኮ ሰውዬ ያን ሁሉ አድርጎት ተሙን ተለቆ እንደገና ሊገለው በነፍሱ መጣበት። እህታችንን አረብ ሀገር የምትኖር እህታችን በእውነት ነው የምላችሁ ምስጋና ክብር ለሷ። እሷ ባትደርስለት ተሙ በህይወት አይኖርም ነበር። እንደሰማችሁት ሊያስገድሉት ሊገሉት ተዘጋጅተው ነበር ከላይ እስከታች። ይሄን
ያደረገው ወንጀለኛው ተመልሶ ወጥቶ ወይቶ ወንድሞቼ ይሄ ነገር ተደጋገመ። ከዚህ በፊትም የሲንግል ቲዩብ እሱንም እንደዛ አድርገውታል። አሳስሯቸው ተመልሰው ወጣው ሪቬንጅ አድርገዋል። ይሄ ነገር ሲደጋገም የኛ ወንድሞቻችን መልፋታቸው እንደዚህ ማድረጋቸው መጨረሻቸው የነሱ የበለጠ ማጥቂያ ይሆናል ብዬ ስጋት አለኝ። ይሄ ሰውዬው ቢገባ ተመልሶ ይወጣል ወይም ደግሞ እንደገና በምናምን ያወጡታል። ሌላ አይዴንቲቲ አድርጎ ይወጣ አላቅም በምን እንደሚወጣ ግን ፍራቻ አለኝ ይወጣና እንደገና ያጠቃቸዋል ብዬ። ስለዚህ ጉዳይ እናንተ ምን ትላላችሁ? እስቲ ለማንኛውም ደግሞ ይችን ቪዲዮ አይተን እንምጣ። በቃ ቪዲዮ እንዳጋጣሚ እሱ እጅ ደረሰብኝ ማለት እኔ እጅ ማለት ሰው እንደገደልኩ አይነት ነው የሚሰማኝ። ግን ፈልጌው አልነበረም፣ አስቤውም አይደለም። በሰዓቱ ስሜታዊ ስለነበርኩ ብቻ ነው። ለመግደል አስቤም አልነበረም፣ ወይም ደግሞ ይሞታል ብዬ አይደለም። ምክንያቱም ገፋውትኝ ሲገፋ ይሞታል ብዬ አላሰብኩም። ምክንያቱም ስድቡ ምናምን ሲያንቋሽሸኝ ከዛ ላይ ደግሞ ማናጀሯ እንትን በቃ ትቆጣኛለች። እሷን ቁጣ ሲፈራ ነው ገባዛ ግብግብ ውስጥ የገባውትኝና እስከዛሬ ህይወቴን ድረስ ምስቅልቅል ያደረገ ያቺ የተረገመሽ ቀን ነበረች እንደዛ ያደረገኝና በቃ በሱ ቪዲዮ እንደፈለገ ያደርገኛል። በፈለገው ሰዓት ይጠራኛል። በፈለገው ሰዓት እንደፈለገ በቃ ምንም ነገር እንዲፈጠር ሳያደርግ እዛ ቦታ ላይ ምንም በቃ እንደገደልኩ እንዲሰማኝ አላደረገ። በቃ ችግር የለውም እኛ ጋር ይቀራልኝ ምናምን አታስቢ ምናምን ብሎ አስጠራኝ። ቢሮ አናገረኝ። ሁሉ ነገር አጠፋፋው። የሞተውን ሁላ የት እንዳደረገው ሁላ ኢቭን በዛ ልክ አላቅም። ገባ? ምክንያቱም ምንም እንዳታስቢ ምንም አይፈጠርም ማንም አይናገርሽም አለ። ጋርዱንም አፉን አዘጋው። በቃ ሁሉ ነገር ሽፍንፍን ብሎ እኔም ስራዬን ቀጠልኩ በፍርሃት በስጋት ማንም አይናገርሽም። እኔ ምክንያቱም በቃ እንትን ላለው ፖሊስ ይዘኛል ታሰራለሁ በቃ እድሜ ልክ ልታሰር ነው ወይ እያልኩ ነው። ገባ? በስጋት የነበርኩት ጋር ያን ስጋቴን ምንም ችግር የለም ምንም አይፈጠርብሽም ሲለኝ በቃ ተስፋ አደረኩ። በቃ ተመስገን ቢያንስ የሰው ጅም ሰው እንግዲህ እዚህ ቪዲዮ ጋር እንደሰማችሁት እቺታችን ሰው ገድዬ ነው እሱ እጅ ስር ወደኩት ብላለች። እኔ እሷ የመግደል አለመግደሏ ጠራጠራለሁ። ለምን ከምናቀው የቅርብ ጊዜ ታሪክ ባልሳሳት እና ሹ መሰሉኝ ይሄንን ታሪክ የሰሩት የዘገቡት የተከታተሉት አንድ እህታችን የሬስቶራንት ሼፍ የነበረች አንድ ወንጀለኛ እሷን ለማጥመድ ብሎ እሷን ወደ እሱ ቤት ለማስገባት በማለት ያልሞተውን ሰው የሆነ መርዝ መርዘሻዋል በማለት ሰውየው እዛ ጋር በምን ሁኔታ እንደሆነ አላቅም አሳምነዋት ሰውየው ሞቷል ተብላ መጨረሻ ላይ ያኛው ወንጀሉ ይሸፋፈንልሻል በቃ ለፖሊስ አናሳልፍሽ ምናምን በሚለው ማለት ነው በጎን ገብተው እሷን ወደ ቤታቸው ሰውየው ይሄ የተያዘው ወንጀለኛ እሱ ሲያዝ ነው እንግዲህ እሷም የተገኘችው እዛ አቤቱ አርጎ ጨቁኗት እንግዲህ ከቤት ስለቤተሰቦቿ ማገልግል ሳትችል ለሱ ባሪያ ሆና አግኝተናታል አይተናዋል ያንን ታሪክ ማለት ነው። ስለዚህ እቺ ምህታችን እኔ እንደሚመስለኝ ደግሞ ከምናቀው ታሪክ ብዙ ጊዜ እነዚህ ወንጀለኞች ሌሎቹን የሚይዙበት መንገድ ወንጀል ማስነካት መቻል አለባቸው። በዛ ነው የሚይዟቸው። ስለዚህ ይሄ ወንጀል ውስጥ ገብተሻል በማለት የሱ መጫወቻ እንደፈለገው ለማድረግ ያው እንደተናገረችው ለሱ መጫወቻ ለማድረግ ያዘጋጀው ወጥመድ ነው ይመስለኝ እንጂ እንዳለችው ደግሞ የት እንደገባ ማታቀም ያኛው ሬሳው ሞት የተባለው የቅንብር ነው ይመስለኝ። ልጁም ራሱ አክት ያደረገ ነው ይመስለኝ። እሷን ሆን ብሎ እንደዛ ማስቸገር ሁሉ ነገር ድራማ ነው የሚመስለኝ። ምን እንደምትሉ ስለዚህ ጉዳይ መስማት ፈልጋለሁ። ግን እኔ እቺ ልጅ ወጥመድ ውስጥ ገብታለች እንጂ ወንጀለኛ ናት ብዬ አላስብም። ከሆነም ደግሞ ካደረገችው እንኳን በእንትኗ ማስቀጣት ነበረበት እንጂ እንዴት እሷን ይደብቅላታል? ያ ማለት ምንድነው? ይፈልጋታል። በዚህ መንገድ ለመጠቀም ፈልጓት ነው ብዬ ነው ማስበው። አላደረገችውም ባይነኝ፣ ግን ፈጣሪ ያውቃል። ለማንኛውም አደረገችው አለማደረገች ፈጣሪ የሚያውቀው። ግን ከራሴ ካለኝ አስተሳሰብ ግን ሳስበው ልጅቷ ንጹህ ናት። ያው
ብዬ ነው የማስበው። የእናንተን በዚህ ጉዳይ የምትሉት መስማት ፈልጋለሁ። ለማንኛውም ወንድሞቼ እስኪ እንግዲህ ደስታችንን እናጣጥመው። የዚህ ሰው መጨረሻውን እንደው የእድሜ ልክ እስራት ተብሎ ደና ምንድነው የሚባለው ደና ጠበቃ ደና ሀገሩን ህዝቡን የሚወድ ሰው አጋጥሞን የዚህን ነገሩን የሚያጠብቅበትን ነገር ሰጥቶን ፈጣሪ መጨረሻቸውን የወንድሞቻችን ስቃያቸውን የሚቀልበት መንገድ ፈጣሪ እስከ እንዲያመጣልን ጸሎት አድርጋለሁ። አድርጉ። በተረፈ ግን ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። አስተያየት ስለምትሰጡኝ በድጋሚ ከልብ አመሰግናለሁ። በሌላ አስተያየት እስክንገናኝ አድማጮቼ ወንድሞቼ በዚህ ሰናበታችኋለሁ። ባይ እኔ አላመንኩም ይህንን ጉድ በሉኝ እውነት ተያዘ ጌታቸው በሉኝ እውነት ተያዘ ጌታቸው በሉኝ እውነት ይቆማል ግፍ የሚሰራቸው ስንቱን አፍዝዞ ሕይወት አሳጣቸው በሉኝ እውነት ተያዘ ጌታቸው ይህ ወንጀለኛ ራሱ ስለጠፋው በጥፊ ብለህ እውነቱን አሳውቀው አብቅቷል በለው ድራማው ዛሬ ቀን ነው የመጨረሻው ስላልተረዳ ነው የብሩኬን ወኔ ነገሩኝ አይኖርም ሁሌ እንደተመቸው አሰቃዩት ዛሬ ስቃይን ይቅመሰው ስንት ደም አለበት በእጅ የጨረሰው አላመንኩም ዛሬ መያዙን ይክሰው ሰው መስሎ ጭራቅ የለበት ሰው በሉልኝ ብሩኬን ደመላሽ ለሀገር አንገቱን ያዘው ያውጣና ይናገር የሰራውን ስራ ያን ሁሉ ክንብር ስንቱን ብዳት አለ በወግ ሳይከበር ወገኔ ፈራሁ ሕግ እንዴት ይፈርዳል ከባድ ወንጀለኛ በሳምንት ይወጣል እያየሁት ባይኔ ስንት ሰው ይካዳል ሕግን የሚያስከብር መቼ ቀን ይመጣል ጸልዩ ለጌታ እሱ ፍርድ ይሰጣል አርፈው የሚተኙት ቀኑ ይሆን መቼ ወገኔ ፈራሁ ሕግ እንዴት ይፈርዳል ከባድ ወንጀለኛ በሳምንት ይወጣል እያየሁት ባይኔ ስንት ሰው ይካዳል ሕግን የሚያስከብር መቼ ቀን ወገኔ ፈራሁ
ሕግ እንዴት ይፈርዳል ከባድ ወንጀለኛ በሳምንት ይወጣል